ነገር ይዘባርቅ እንጂ ውስጡ ናት። በቃ ይሄ የማይካድ ነገር ነው። እሷ ትቆርጥ ይሆናል እንጂ እሷ ትቆርጥ ይሆናል እንጂ እሷ መቼም አትቆርጥም። እሷ ትቆርጥ ይሆናል እንጂ እሷ አይቆርጥም። ይቅርታ ከተሳሳትኩ። ከዛ በተረፈ ለእናትየዋ ራሱ ሲገልጽ አገላለጹ በጣም የሚገርም ነው። እችን የመሰለች ልጅ እያለ ነበረ ሲገልጽ የነበረው። እኔ ይሄ ነገርን ወድጀዋለሁ፣ ተመችቶኛል። ግን አንደኛ ኦዲየንሱን፣ ሁለተኛ ያለው ወይዘርዬ አንቺ እችን ልጅ እንዴት ነው የምትወጃት ነው ያለው። እችን የመሰለች አላለ። አንደኛ ስለመሄድ ዝብርቅርቅ ያለ ነገር ነው ያወራው ብያለሁ። ወደ ዋናው ነገር ግን ስንመጣ እሱ መቼም አይቆርጥም። ምክንያቱም መቼም እንደማጠላው ያውቃል። ያንን ድሮ የሚያውቀውን እሷነቷ ውስጡ አለው። ይሄንንም ብታረገው ይሄንንም ቢያረጋት ዛሬም ይቅርታ እንደምታረግለት እያሰበ ነው። እኔ የምፈራው እንደውም ዛሬም ይቅርታ እያሰበ የሚያደርገውን ነገር ቢያቆም ይሻላል ነው ብዬ የምለው። ምክንያቱም የቆረጠ ቀን ተቆረጠ ነው እና እሱ አሁን እሱ የሚናደደው ሲያያት የሚያመናጨቀው በቃ ይሄ ማሳየት የሚፈልገው ነገር አለ። እኛም የምንለው በተለይ በጎቹ የሚሉት ነገር አለና እሱን ለማሳየት ካልሆነ በስተቀረ ውስጡ ያ አይደለም ያለው። ይሄዳለው ብሎ ያለው ደግሞ ሄደ ብለን እንደገና ኢሹ አንስተን ወይ እንድንጨቃጨቅ ወይ ተው እንድንል ወይ እንድናዝን ወይ ደግሞ እሷን ትተህ እንደዛ የሚባል ነገር የለም። ትክክል። አዎ እንድንጨቃጨቅ ነው የሄደ ሰው። መልካም መንገድ መልካም እመኛለሁ። የቀረ ሰው ለራሱ ብሎ ነው የሚቀረው ያለው ነገር ስላለው። ይሄ እውነተኛውን ከሆነ ድራማውን ከሆነ ማለት ነው። እሄዳለሁ ተብሎ ምንም እንዳትሉኝ፣ እኛ ስላልን አይደለም። እነሱ ናቸው ቤታቸው የሚኖሩ። ከኖሩ ይኖራሉ፣ ከቀሩ ይቀራሉ፣ ካፈረሱ ያፈርሳሉ። እኛ እኮ ስለምናያቸው ነው። እንደውም ብዙ ስለበዛ አሁን ቢያቆሙት ወይም ደግሞ ቢሄድ እሱ ጥሩ ነው። ከዛ በተረፈ እኔ እንደውም እየፈራው ያለሁት አሁን እዛኛው ጋር እየቆረጠ ያለ ነገር ይመስለኛል። ሁለት አይነት ስሜት ውስጥ ስላለው ማለት ነው። ክብሬም ተነክቶ እኔ ስጠይቅ እሷ እምቢ ብላ እንደገና ደግሞ ትመጣለች ትሄዳለች የሚለው ነገር እሱ እንዳሰበው መሄድና መምጣት አይደለም። ግልጽ ያልሆነላት ነገር ስላለ እሱን ግልጽ ለማድረግ ይመስለኛል እየመጣች የምትሄደው። እሺ ብላ ደግሞ አቁማ ስታቆም ይጠሯታል። ትናንትና ለምሳሌ በደንብ ትክክለኛ ነገር ነበር ያስተላለፈው። በቃ ማንንም አልፈልግም፣ ራሴን አርቄ ማረፍ ማለት እጀምራለሁ ብሎ ነበረ። ራሱ ነው ደውሎላት የጠራው። ደውዬ ጠርቻታለሁ ትመጣለች ነው ያለው። እና ስለዚህ እሷም ተደውሎ ስትጠራ እዛ ጋር የሚቆም ነገር ካለ እየመጣሽ 10 የመናገሩ አስፈላጊ ነው ብዬ አላስብም። ያውም ቤት ድረስ ሰተት እያልሽ የምትሄጂው ሰተት እየተባለ ቤት ድረስ አይኬድም። በቃ ቆርጫለሁ 1 ወር ሆነ። ስለዚህ እዛ ጋር ሁለቱም ጋር ያልቆረጠ ነገር አለ፣ ሁለቱም ጋር የማይቆርጥ ነገር አለ። እንደኔ የሚናገራቸውን ንግግሮች አሁንም አልናገረው በጣም ብዙ ጊዜ ተናግሬዋለሁ። ዝብርቅርቅ ስለሚያደርገው ለራሱ አይገባውም ተመልሶ ሲያዳምጠው። ስለዚህ እኔ አሁን እሱ ቆርጧል እሱ አልቆረጠም እያልኩ ማለት አልችልም። ግን አንድ የሚታየኝ ነገር እኔ ውጭ ሆኜ እንደማየው ነገር የቆረጠ ነገር እሱ ጋር ምንም የለም። አንድ የሚፈልገው ነገር አለ፣ እሺ ብላ እንድትቀበል ወይም ደግሞ አምኜሃለሁ። ያ ደግሞ ምናልባት ላይሆን ይችላል ሊሆንም ይችላል። ምክንያቱም ሰዓቱ አለፈ። ቀን ቁጭ ብሎ ሲያስረዳት አይተሽ ነው አድርጋ ነው። አንቺ እኮ እኔ ስታስረጂ ሳስረዳሽ እኮ ነው እሺ ብዬ ልቀበልሽም ይቅርታ ልጠይቅም የምዘጋጀው ወይ ይቅርታ ልጠይቅኝ የምትዘጋጀው ስታስረጂ ነው። አንቺ እዛ ጋር እሱ ቁጭ ብሎ ሲያስረዳ አይተሽ ታውቂያለሽ? ይህንን መልስ ስጭ። እኔ የራሴ ጀጅመንት አለኝ፣ ግን ወደ እሷ ጋር እኔ የራስሽን ፐርሰናሊቲ አይደለም የምናገረው ያለሁት። ሁሌ እንደሱ ተያለች ዩዘር። እኔ የአንቺን ፐርሰናሊቲ አይደለም እምለው። አንቺ የፈለገሽን መናገር መብትሽ ነው። እኔ አሁን እኔና አንቺ በጥያቄ ነው የምንነጋገር ያለ ነው። ያ የኔ ነው አትበይኝ። አይኖ ያንቺ እንደሆነ አውቃለሁ፣ ግን ስለምንወያይ ነው፣ ሀሳብ ስለምንቀያየር ነው እየጠየቅኩሽ ያለሁት። እሺ አስቸጋሪ ነው። እኔ አሁን ምን ብዬ እንደምልሽ፣ ምክንያቱም አሁን ጥያቄ በጥያቄ እሱ ጋር ያለ ነገር አለ። እሷን በሚያውቅበት አሁን ለምሳሌ እዚህ ጋር ቁጭ
አለ እሱን የምናውቅበት ወይ። ስለዚህ ይሄ ፕሮሰስ ወይም ደግሞ ይሄ ችግር ወይም ደግሞ ይሄ ድራማ ከተጀመረ ጀምሮም እንደተፈጠረ ታውቃለች። ስለዚህ ዲሳይድ የምታደርገው እሷ ናት። ግን እሱ ለምን አላስረዳም ለሚለው ጥያቄ ሁልጊዜ ሸፍኖ ወይም ደግሞ ተሻግሮ እንደሚያልፈው ያንን ነገር ያንን ወይ እየተጠቀመ ነው። ሁልጊዜ ያንን ወይ ሲጠቀም እሷ ደግሞ ኦኬ እያለ ትተወው ነበረ። የአሁኑ ግን ከባድ ነገር ስለሆነ ምናልባት ያንን ነገር አታረግም ወይ ታረግም ይሆናል አላቅም። ግን ያንን ነገር እንድታረግለት የሚዘለው ይመስለኛል ጥያቄ ላለመመለስ ወይም ደግሞ ልክ የሆነ ቦታ ላይ ሲደርስ ተናዶ የሚወጣ ዛሬም እንዳይዘለው ጠይቃለችኝ። በስነስርዓት አይተሽ ከሆነ ዛሬም እንዳይዘለው ቁጭ በል ስነስርዓት ይኑር ተናን እኔ እናንተ በቃ መከባበር ቀርቷል። አንተም አታከብረኝም። ቁጭ በልና በስነስርዓት አውራ አስረዳት። ከኔ ብቻ አይደለም አንተ ራስህ እንትኑ ባለቤት ማስረዳት አለብህ ስትለው ነው ተነስቶ የሄደው። ስለዚህ ቁጭ ብሎ ማስረዳት መልመድ አለበት። እሷ እኛ አይደለችም እኮ እሷ አጠገቡ ያለች እሷ አብራው ሁሉ ነገር ራሱ ስራውንም አብረው ተመካክረው ማምጥቶት ቢያመጡትም ቁጭ ብሎ ማስረዳትን መልመድ አለበት። ልክ እንደኛ እኛን እንደሚሸውደን እሷ ሊሸውዳት አይችልም። እዛ አብራ ያለችው አስረዳኝ አስረዳ ለእናትህ ስትለው መልመድ አለበት። ይሄ እኮ ዝም ብሎ እኮ አይደለም የቀልድ ጨዋታ አይደለም እኮ። ለኛም አንድ ነገር ሲያስተላልፍ እኮ እኛ እንድናውቅበት ሌሎቹም እንዲያውቁ እንዲማሩበት ነው። ምንድነው ቁጭ ብሎ ማስረዳት አይችልበት? በስነ ስርዓት አነጋግሮ ማሳመን አይችልበት? ይሄ ነገር ራሱ ከራሱ ሆኖ ለምንድነው እንደዚህ የሚሉኝ ብሎ ማሰብ አለበት እኮ። እኛ እዚህ እሱ የሚያጠፋቸውን ጥፋት ሰማንም አልሰማንም እኛ ለሱ ነው የምናስተላልፍ ያለ ነው። እሷም ስታጠፋ ለሷ ቢኮዝ እኛ ኦዲየንስ ነን፣ ተመልካች ነን። ገባሽ? እዚህ ጋር ማወቅ ያለብሽ እኛን እንደሚንቁን ሳይሆን እኛ ነን እኮ እየከፈልናቸው የምናያቸው እንጂ እነሱ ከፍለውን አይደለም እኮ። እነሱ ሲከፍሉን እንጨነቅላቸዋለን። እኛ ስንከፍላቸው ወደንም ፈቅደንም አይደለ እንዴ ላይክ የምናረጋቸው የምንከታተልላቸው እዚህ ሰዓታችንን ጊዜያችንን ሰውተን የምናያቸው እኮ ስለምንወዳቸው ነው። የወደደሽን ሰው ደግሞ ማክበር አለብሽኝ፣ ግዴታ ነው። ይሄ ከስብዕና የጎደለ ነው ከሱ ላይ እኔ ሁሌ የማይበት። እውነት ኦዲየንስን የሚወድ ከሆነ ቁጭ ብሎ ለኦዲየንስ እሷ የምትጠይቀውን ጥያቄ በስነስርዓት ልክ እሷ እንደምትመልሰው መልስ መስጠት። ዛሬ እየተታገለችው ነው እንዲናገር። እሷ ለእናትየው እንዲናገርላት አይደለም የምትታገል ያለችው ለእኛ እንዲያብራራልን ነው። ቢኮዝ እዚህ ጋር አድርጎታል። የጠየቀችው ጥያቄ ከአንድም ሁለቴ ዛሬ ምንድን ነው የምትለው ያለው? አግኝቻታለሁ ብለሃል፣ አግኝተሃታል አለችው። ስንቴ ነው የጠየቀችው? እኛ የምንጠይቀው ጥያቄ ስለሆነ ነው የደጋገመችው። ካገኛትኝ እንዴት አብሯት አልሆነም ማለት ነው እያልን እየጠየቅን ነበረ። እሱን ነው የደጋገመችው። ይሄንን እንኳን መልስ መስጠት አልቻለም ነው ምላችሁ። ይሄንን አብራሩልኝ እናንተ ተሳስቄ። ይኸውልሽ አሁን የእውነቱ ሌላ ሰው ያብራራልኝ። ቆይ ዘርዬ ሶሪ፣ ሌላ ሰው ያብራራልኝ። ሌላ ሰው አብራሩልኝ። ፊፊ አንሺና አብራሪልኝ ወይ አዩ አብራሪልኝ። አዩ ኧረ እኔ ምን አብራራለሁ? ይሄ ጥያቄ እኮ እኛም ደጋግመን እኮ እኛ ስለጠየቅነው እኮ ነው የጠየቀችው አይደል? ዛሬ ከወጡ ሁለቴ ነው የጠየቀችው እኮ አይደል? ይሄን ጥያቄ ማን መስጠት የማይፈልገው? ቆይ ዝም በይ። ማን ነው ይሄን ጥያቄ የጠየቀው? ቆይ ዝም በይ። ማን ነው አዩ ይሄን ጥያቄ የጠየቀው? እኛ አይደለን እንደ የጠየቅነው? እኛ ጠየቅን ደጋግመን ነው ይሄን ጥያቄ የጠየቀው። ስለዚህ ነው እሷ ምንድነው እሱ ለኛ መልስ እንዲሰጥ ነው የፈለገችው። ግን እሱ ቁጭ ብሎ ማስረዳት አይችልም። ግን ዋናው ነጥብ እኮ እሱ ነው። አንደኛ ተጠራጥረሃል ያለችው አግኝቻታለሁ ብለሃል ያለችው እሱ ፖይንት ላይ ጃምፕ አደረገው። እሱ በቀደም እሱ ጃምፕ አድርጎታል። እሱ ይሄንን ጥያቄ ይሄ ነው እኮ ስሙን የሚያጠራለት እኮ አዩዬ፣ ይሄ ጥያቄ የሱን ስም ያጠራል። ምን አለችው ዛሬ? ቁጭ በል ተናንቀናል፣ እኔ እናንተ ክብር አተናል፣ ቁጭ ብለህ አውራ። እንዴ አንተ ምን ሆነሃል? ቁጭ ብለህ አውራ። አግኝተሃታል አይደለ እንዴ? እንዴ ካገኘሃት ታዲያ ምን ማለት ነው አለችው። እናት እንደዚህ አይነት ነገር አታውቅም። የኛ እናቶች እንደ አይነት እንትን ውስጥ አሁን በዚህ ዘመን የተወለዱ ልጆችና በእነሱ ዘመን አንድ አይደለም አይደል እንዴ? ይሄንን ነገር አታገናዝብን። የኛ እናቶች ይሄን ያህል እንትን መጨረሻ ላይ እኮ ነው አካባቢ ተነስቶ ሊሄድ ሲል ተነሳ፣ ተመልሶ ሲሄድ ሰምተሻል። ግን ያው ልጁ የኔ ነው እንደዚህ አይነት ነገር እኮ ተናግሯል። እንደዚህ አይነት ማለት ነው ማስረዳት አቅቶት እዛ ፖይንት ላይ ነው እንትን ብሎ ሄደው
የፈለገ ብትናደጂ ሚዲያ ላይ ቁጭ ስትይ ራስሽን እኮ እንትን ማለት አለሽ፣ ኮንትሮል ማድረግ አለብሽ እኮ። ይሄ እኮ እንደ ስራ ነው ያለው። ለምሳሌ ቆይ አንድ ነገር ልጠይቃችሁ። አንቺ አሁን ተናዶ ነው አልሽ። ጋዜጠኛ ቢሳሳት እኮ ብዙ ነገር ይደረጋል እኮ። እዚህ ጋር እኮ እንደ ይሄ እኮ ሚዲያ ነው። አንቺ እኛ እኮ የሚናገረውን እያየን ነው እዚህ የምንጨቃጨቀው። እሱ ጥሩ ንግግር ቢናገር እኮ እኛም እኮ ምንድን ነው የምንለው? ኧረ በጣም ቆንጆ ነገር ነው ያስተላለፉልን፣ ጥያቄዋንም መልስ ሰጣት፣ የእኛንም ጥያቄ መለሰልን ብለን እንደሰታለን። አንደሰትም? ንገሩን። ድራማው ገና ነው። በሰዓቱ ማለቅ ባለበት ሰዓት ያስረዳል። አሁን ካስረዳማ ዛሬ ያለቀ እኮ ነገሩ በሙሉ አይደለም። ምን ነው እንደገና ወደ ኋላ ሊመለስ ነው አንቺ የምትይው? እታች ቆይ ዝም በይ አየዬ፣ ምን አልሽ? እንደገና ወደ ኋላ ተመልሶ ነው ስራውን አሁንም አላለቀም ብለሽ የምትይው? አዎ አላለቀም። ሁሉም ነገር ግልጽ የሚሆንበት ሰዓት አለው። ግን ምንድነው አሁን ጫናው እሱ ላይ ስለበዛ ወደ እሷ ነገሩን ለማዞር ለእናቴ መናገር ያልፈለኩትን ተናገረሽ ብሎ እሷንም ጥፋተኛ አድርጎ እኩል ሲሆኑ ነገሩ ይፈታል። አሁን ግልጽ ካረገውማ በቃ አለቀ። በአንድ ቀን እኮ የመጀመሪያ ቀን እኮ ግልጽ ማድረግ ይችላል እኮ። ከዚህ በኋላ ገና ሁለቱ ይጣላሉ። ለምን ለእናቴ ነገርሽ ብሎ አዎ ጋሽዬ የነገሩን ጠብ እያደረጉልን ነው የሚሄዱት። ከሙሽዬ ጋር ጋሽዬም ይመጣል። ምክንያቱም ሙሽዬ ጋሽዬ ማናገር ፈልጋለሁ ብላ እና እዚህ ጋር እኮ ተመልካቹ እኮ ነገ አመት በዓል እኮ ነው ደህና ነገር ይዞላቸው እንዲመጡ እንዲደሰቱ ፈታ ማተርፎር ለሚያቸው ሰዎች ዳስ ኖ ሃርት ምንም ሃርት የላቸውም ማለት እኮ ነው። እንዴ የላቸውም። እሱማ ግን በሰርፕራይዝ ይታካሳል። በእንገኒ መጨረሻ ላይ እናንተ ሰፕራይዝ እና የብሩኬ መለየት እና የሃይሚ መለየት አንድ ናችሁ። ሰፕራይዝ ምንድነው? የሰፕራይዝ ጣሪ ትግስት በቃ ታይዋለሽ። ሰንያውን ደርሷል። ትንሽ አንቺ አሁን ሰፕራይዝ ልትነግሪኝ ነው ማለት ነው? ራሱ ብሏል እኮ ከዚህ በፊት እኔ ለማብዬ ነው ይሄና ቦንቱ አንድ ጥያቄ ልጠይቅሽ። ክብርን ያወረደ ሰርፕራይዝ ነው የሚያረጋት? ክብርን ያወረደ ታውቃለች እንዳትይ ፌሻል ራሱ እንደ ሜንታሊቲ እኮ እንትን እያለች ነው ይቺ ልጅ አታውቅም። አሁን እነሱ ድራማ እየሰሩ ነው ሊሆን ይችላል። እኔ ግን ዛሬ በተሰማኝ ስሜት ባየኋት የሆነ የተሰማ ስሜት አለ። ሰሞኑን ሁላ የሚሰማ ስሜት አለ። ትላንትና የሚሰማ ስሜት አለ። በነገራችን ላይ የጸቡ የስራው አይደለም። አይ በቃ ተጋታዩ እና አንድ ነገር አለ። ስራ ከስብዕና ጋር ነው። ገባሻ? ስራም ቢሆን ድራማም ስብዕናን አክብሮትን ተከባብረሽ ሲሆን ነው። ስራ አይደለም ስራ ነው። መጨረሻውን ነው የምናየው። እኛ አሁን ባየነው ልክ ተከባብራችሁ ስሩ፣ ተከባብራችሁ እንዲያድርጉ ነው እንጂ ሰርፕራይዝ ነው። ልንገርሽ እንዴት ነው አንቺ የራሴ የምትዩ ሰው ኦኬ ባል ባልለውም ፍቅረኛ የምትዩ ሰው ቺት አድርጎብሻል አላደረገብሽም ልጅ አለ የለውም በሚል መሀል ተከባብረሽ ልታወሪ የምትችይው? እኛ እኮ ይሄንን ያልን ያለነው ተከባበሩ ሚዲያ ስለሆነ ሚዲያ የያዘው ነገር እሱ አክብራው እኮ ነው እያወራችሁ ያለችው አይደለም? አክብራው ወይ ትግስት አራት ጨርሻት ሪስፔክት ሰጥተው ወይ ቆቆ አስጨርሻት አስጨርሻት ተረጋጊ። አውሪ ታይ አንደኛ እንደ እውነት አስቢ። ካሜራ የለም ብለሽ አስቢ። እንኳን አይደለም እንደዚህ ልጅ ያክል ደርሰው አግኝቷታል አይደለም መንገድ ላይ ሴት አየህ ብለሽ ባልሽ እንዴት እንደምታናግሪው ታውቂያለሽ። ባልና ሚስት ሲጣላ የሚባባለው ብዙ ነገር አለ። ግን ምንድነው ሚዲያ እስከሆነ ድረስ እሷን የሚጠሏት ሰዎች እስካሉ እሱን የሚጠሉ ሰዎች እስካሉ ድረስ በመሀላችሁ ሪስፔክት ያለው ወሬ አውሩ። አዎ አንድ ነገር ነው። በደንብ አላከበራትም ማለት አዎ አላከበራትም። ድራማ እስከሆነ በጣም አልፏል መስመሩን። ግን ከተከባበሩማ ከተማመኑማ ድራማው እንዴት ይቀጥላል? መናናቅ መሰዳደብማ ነበረባቸው ድራማው እንዲቀጥል። ግን ልክ ነው ያልኩኝ አይደለም። ግዴታ ነው እንደ ድራማ እየተናናቅሽና እየተሰዳደብሽ ግድ ከጀመረ ጀምሮ እኮ በቪዲዮ ነው እነዚህ ልጆች የሚመጡት። አንዳንዴ ቁጭ ብለን ስናስብ አንድ ቀን ቪዲዮዎች አይደለም ገንዬ ማለት ነው። ገንዬ እዚህ ጋር አንቻው ያው እናንተው ያወራችሁ አላችሁ። ይሄ ድራማ እንኳን እነሱ ባይናገሩ እንኳን ድራማ ራሱ ይናገራል። ድራማ ራሱ እነሱ ዝም ብሎ እንደዚህ ፊታቸው አንደ ታሚም ያለው አንደ ገድያለው አንደ አንገተ ተሰበረ አንደ ቂጤ ወደቀ እያሉ ሲመጡ አይደለም እነሱ አንድ ሰው እስኪ እኔ አሁን ለምሳሌ አሁን መቅዲ ለኔ ኖርማል ጓደኛዬ ናት። ከሷ ጋር ተጣልቼ ሁሉ ጊዜ እንዴት ነው ካሜራ እነሱ ከአዲስ አበባ ቡታጅራ ከመጡ ቀን ጀምሮ
በካሜራ ነው ህይወታቸው እያለቀ ያለው። ደግሞ በዛውም እየተሳደቡ አንድ አሁን እኮ ሰው ሁሉ አላምንም። ትላንትና ብሩኬ ወድቆ ታሞ ማለት ነው አይዞ ብሩኬ ይሄ ዶላር ምክንያት ነው ተነስ ምናምን ስላለው አሁን ሙሽ ያመጣው። ባለፈው ደግሞ ሃይሚ ስታለቅስ ማለት ነው ሃይሚ አይዞሽ ችግር የለም ምናምን ዶላር 75 ገባ 80 ምናምን ነው ስላሉ ሃይሚ ደግሞ እነሱ ደግሞ ጋሽዬ እንዲህ ታውት ግን በጣም ድራማ እንደሆነ የሚያስታውቀው እናንተ ዩዘር አንድ ጥያቄ ግን ያን ጥያቄ ልጠይቃችሁ የምር እስኪ ትላንትና ብሩክ ጋሽዬ ፊት ያለ ሰውዬው እንዴት ነው በአንድ ቀን ማታ በአንድ 24 ሰዓት ውስጥ እንዴት ነው እኔ ሆዴና ሆኛለሁ እንደዚህ ተነስቻለሁ። ትላንትና እኮ እንደሞተ ይመስላል። ምንድን ነው ትላንት ወደ ደግሞ ጭራሽ ሞቶ ልረሳ ነው። እኛም ሞተናል ትላንትና በሱ የተነሳ እንኳን ናፍቃው ነው እባክሽ ሳያት ነው እናንተ የምታስቡት ጌታ ነው የሚናፍቃት። አይኑን አይተሽዋል ዛሬ እንዴት እንደሚያደርገው እንኳን አውቀው ነው የሚሞላቀቅባት። አይገርምሽም? ፍቅር ነው እሱ እንደሚያደርገው። አባቢኝ እኮ ነው ይዘሪ አባቢኝ እኮ ነው በቃ እንድትስመው እንድትነካካው ስትነካውና ስትስመው ራሱ እንዴት ሙልቅቅ እንደሚል እሱ እንደናቱ ነው ሲጀመር እሱ ሲጀመር ሃይሜ ስም ሲጠራ ሲጀመር ልጁ ሆድ ውስጥ ያለው ጉበት ሳይቀር ይስቃል። እናንተ ይሄ ድራማ ነው እንጂ እንዴ ፎቶ ራሱ ያስታውቃል እኮ እንዴ ነች ተናዶ ደግሞ እነሱ ግን አባትና እናት ባስተምሩ ይሻላል። ምን እንዳለ ታውቂያለሽ? የሆነ ነገር አረግሽ ነበር እኮ ነው ያለው። እንግዲህ አስቢ ለማቋረጥ ስለፈለገ ነው ተነስቶ ሄደው። ኖ ይኸውልሽ ፍቅርዬ እኔ በጣም ለራሴ ኮንፊውዝ እና ጥያቄ የሚሆንብኝ እኔ የፈለገ ፐርሰናሊቲ እሱ ከነ ሁኔታ ሁሉ ስነ ስርዓት በተሞላበት ነው ሰውን ማናገር ያለበት። ማንም ከማንም በታች እኔ ብዙ ጊዜ እሱ እዚህ ነገር ላይ ነው ፎከስ እያደረኩኝ ሁሌ የምጨቃጨቀው ምጮኸው ነው። የፈለገ ድራማም ቢሆን አብራሽ ያለችዋን ሴት ግድ ይልሻል ሚዲያ ፊት ስትቆሚ ማክበር። ብትጣላች ብትበድልሽ እንኳን እኔ በዚህ ነገር የፈለጋችሁትን በሉ። እኔ ይሄንን ነገር ካላስተካከለ በስተቀር ይሄ ክብሬን የሚለው ነገር ክብር መጀመሪያ አጠገብሽ ካለች ይጀምራል። እኔ ይሄንን በሰላሙም ጊዜ እሱ ምንድነው እሱ ሰው ስለራሱ ክብር ሲጨነቅ እኮ ስለ ሰውም ክብር መጨነቅ አለበት። አሁን ቅድም ቁጭ በልና አውራኝ እያለችው ለምንድነው ቁጭ የማይለው? እውነት እሱ ክብር ያለው ሰው የሚያከብረው እንዲህ ሲያደርግ ነው። ሰው ስላወራ አይደለም አክብሩኝ ብሎ ስላወራ አይደለም ሰውን የምታከብሩ። እሷ ተለይታለች አለ አሁን ተለይታለች እኮ እሷ አይሚኮ ተለይታለች። በጋሽዬ ፊትም እሱ መጥቶ ሰፕራይዝ ደግሞ የሰው ሰፕራይዝ ደግሞ አንቺ እኔን ማክበር አለብሽ ፍቅርዬ። ስታዋሪኝ ጠርተሽኝ እኮ እኔን ማክበር አለብሽ አይደለም። አሁን እኮ ገና ይቀጣይ እግዚአብሔር ያሳያችሁ። ገና እኮ ማቻያችሁ ገና ደግሞ እናቴ ፊት ለፊት መጥተሽ እንደዚህ ያወራሽ ስል እሷ ላይ አሁን ማንም ቡቱተው ላይ ይመጣ ታያለሽ። ይቀጣል እንደነች ነው። ግን ዩዘር ያን ጥያቄ ልጠይቅሽ እርጉዝ ናት ግን የምር ልጅቷ? ምንም እርጉዝ የለም። ቡቱቱ ታጣጣሻል ያልኩሽ አይደል? እኔ እንጃ እናያለን ይመስለኛል። ግን እንለፈው። አዎ እሺ ምንም ያልፈው ነገር የለም። እርጉዝ የሚባል ነገር የለም። እርጉዝና የት ሀገር ነው በአንድ በኩል ይበልጠው በአንድ የሆነ ቦታ ላይ አላየሽም እንደዛ አይነት ነገር? ግን እኔ ባይዘዌ ማለት ነው አንድ እዚህ ጋር መናገር የምፈልገው ነገር ክብር ምናምን የሚባል ነገር እኔ በጣም የሚያናድደኝ ክብርና ፍቅር ሰጥቶ መቀበል ነው። እኔ ለሴት ልጅ አላከበረችኝም ካለ አንድ ወንድ ልጅ እንዳላከበራት ነው የምረዳው። ስለዚህ አልተከበርኩም ብሎ ካሰበ እንዳላከበራት መረዳት ነበረበት። ያው ድራማ ስለሆነ ነው እንጂ እኔ ዘንድሮ ክብር ስላልገባኝ በጣም በብዙ አይነት ነው። እኔ ለፍቅር አንድ ጥያቄ ልጠይቅሽ የኔ እህት፣ እንዴት ነው አንቺ ብለሽ በያገኘሽው ቦታ ላይ ስትቀመጭም ስትሄጂም ስትራመጅም ሰው ፊትም ስትቆሚም ለምንድነው ስለ ክብር የምታወሪው? ክብር እኮ ሰው ነው የሚያከብርሽ እኮ ፈጣሪ ነው እኮ የሚያከብርሽ። ራስሽን በራስሽ እንዴት ክብር እያልሽ ይሄ እኮ ራስ ወዳድነት ነው። ይሄ ግሪዲን መሆን ነው። ራስን መውደድ ነው። ራስን በቃ ከሰው በልጣለሁ ብለሽ አሳምነሽዋል ጭንቅላትሽን። ስለዚህ ስትሄጂም ስትቀመጭም ሰው ያላከበርሽ ይመስልሻል። ጥሩ አይደለም እንደዚህ። ይሄን ነገር ሰው ከጭንቅላቱ ካስገባ በጣም ምን ልበልሽ እንትን ይሄ በራሱ እኔ በራሴ አልተማመንም ማለት ነው በጭራሽ።
በራሴ ኮንፊደንስ የለኝም። አንደኛ እነዚህ አሁን በጎቹ ቀብራራው የሚባለው ነገር ሰላም ሰጥቶ እንትን ብሎታልና የእነሱን ለማሳየት ይመስለኛል እንጂ እኔ በኢትዮጵያ ወንዶች ክብር እንደዚህ ሲወራ ክብር ግድ ነው። ግን ይሄን መሀል አሁን ከፍቅረኛ መሀል በተለይ ክብር ከትዳር መሀል ክብር እየተባለ አይወራም። በነገሮች ትነጋገሪያለሽ። ክብር ማለት ነው ዩዘርዬ። ክብሩ እኮ እሱ ራሱ ነው ያጠፋው። የሱ ክብር ሲጀመር ክብሩ እሱ ያጠፋው በምኑ ጋር ነው መሰላችሁ? ልጅቷ መታከብሩ ብሩክ እኛ ጀግና ነው፣ የእናቱ ልጅ ነው፣ እውነተኛ ሰው ነው፣ ትህትና አለው ምናምን ስል ካንተ አርግዣለሁ ብላ ስመጣ ልጅቷና እሱ ራሱ ክብራቸው አጠፉ እንጂ ከዚህ በላይ ክብር ለብሩክ የለችም። ደግሞ እንደ ሃይሚ ክብር የሚሰጥ ሰው በምድር ይገኛል ብዬ አላስብም። ለምን ሃይሚ በጣም ሰው ታከብራለች። ጌታ ለራሷ ዝቅ ብላ ሰው ታከብራለች። እውነቱን ብናወራ ማለት ነው። ደግሞ ለራሷ ፍቅርጌ ይኸውልሽ፣ ፍቅርጌ እንደዛ ስለሆነች እኮ ነው ይኸውልሽ፣ አክብሩኝ ብላ አትጨነቅም። የትም ቦታ ስትጠራ ትመጣለች እያልን እኮ የምንለው እኮ እሷ ስለ ራሷ ክብር ሳይሆን ሰውን ከራሷ በላይ ስለምታከብር እኮ ነው። አንቺ ሰውን ስታከብሪ ከራስሽ በላይ ለሰው እሺ ብለሽ ጎንበስ ትያለሽ። ገባሽ? ፈጣሪ እኮ ከሰማይ ወርዶ አይደለም ጎንበስ የምንልለት፣ ሰውን በአምሳያው የፈጠረውን ነው የምንታዘዝለት። እሱ ያለንን እንደ ቃሉ የምንኖረው አይደል እንዴ? ይቺ ልጅ እኮ እንደ ቃሉ ነው እያደረገች ያለችው። እዚህ ጋር ስራዋንም ታከብራለች፣ እዚህ ጋር ሰውንም ታከብራለች። ብዙ ጊዜ ለምን ትመጣለች እያልኩ እናደር ነበረ። አሁን ሳስበው ግን እሷ ዝቅ ብላ ስለ ራሷ ክብር ሳይሆን ስለ ሰው ነው እየተጨነቀች። ጠርተውኝ አክብሬያቸው ሄዳለሁ የምትለው ነገር አላት። ገባሽ? ያንን ግን ማንም ሊገነዘብላት አልቻለም። አንቺ ሰውን ስታከብሪ፣ ሰውን ከራስሽ በላይ ስታከብሪው ዝቅ ትያለሽ። እሱ ግን ሁሌ ስለ ክብር ነው የሚያወራው። ቁጭ ብሎ ስለ ክብር ስራውን እንዴ ልንገርሽ፣ ዩቱበር እኮ ስትሆኚ እኮ ክብርሽን ጥለሽ ነው እኮ ቢሰድቡሽ ቢዘቀዝቁሽ እንዲህ አደረክ ቢሉሽ ቢኮዝ እዛ ጋር ስራ ነው። እኔ እኮ ማናጀሬ ሂጂ ውጪ ወደዛ ሂጂ ቢለኝ እኮ እሺ ነው የምለው። ቴንክ ዩ ኦኬ አም ሶሪ እንደዛ ነው እኮ የምለው። ለምን ነው ቀጥሮኛላ፣ እየከፈለኝ ነው ደሞዝ፣ መብቴን አይጋፈፈኝ እንጂ ያዘዘኝን ነገር ኦኬ ቴንክ ዩ ብዬ መሄድ የኔ ግዴታ ነው። ስለዚህ እሱ ስራ እኮ ነው እየሰራ ያለው፣ ስራ እየሰራ እኮ ነው ያለው። ምን በነፃ ያመጣው ነገር ይሄ ደሞዝ ይከፈለዋል። ባመጣው ነገር ነው የምንናገረው፣ ባመጣው ነገር ነው ስለምንወደውም እኮ እየተከፈለው ነው እየከፈልነው ነው ብያቸዋለሁ። የምከፍለው በገንዘብ አይደለም። ባት እኮ አለበት ክብር ሳይሆን ስለኛ ክብር ነው መጨነቅ ያለበት። እነዚህ ሰዎች እኮ ስለማን ነው ወተን የምናወራው? ስለሌሎቹ ምን አገባኝ? አላያቸውም፣ አልከተላቸውም፣ አያገባኝም። እዚህ ጋር ግን እሱ ለራሱ ክብር ሳይሆን ስለተመልካቹ ክብር፣ ስለተመልካቹ ምን እንደሚፈልግ ምን እንደሚያስብ። ተመልካች እኮ ህዝብ እኮ ነው። ተመልካች እኮ ህዝብ ነው። አገር ህዝብ እንደሆነው ተመልካችም ህዝብ ነው። የሱ አገር